ባፍንጫ ብቻ እኮ ነው የሚለያየው። አሁን ምን ያረጋል አሳጥሮ መግረዝ አሁን ምን ያረጋል አሳጥሮ መግረዝ የወጣየው ሸላ እንዲያታንስም ነበር አሁን ምን ያረጋል ሰላም 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 ቢራ ቢራ ታምራለች ሁሌ ሳያት ትገርመኛለች love anytime even in winter girl let me see how you a bad body sipping when you sit on pon it yeah me in that tell me ነገር ባይልሽ ነገር ተሸክሜ አኖርሽ ነበር ሰላም ሰላም ውድ ፋሚሊ እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes! ለእናንተ ብዬ የማልገባበት ጉድጓድ የለም። ሁልጊዜ እንደምላችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ፋሚሊያር ቪዲዮስ ከመጨረሻው ተከታተሉልኝ፣ ምክንያቱም ለኔ ይጠቅመኛል። ላይክ እና ኮሜንት እንዳይረሳ። ይመቻችሁ ጋይስ። አሁን እንግዲህ ጳውሎስና ሜላት ላገኛቸው መጥቻለሁ። ጳውሎስ ያሉት እዛ ጋር ያሉት ሜላት ታይበናት ሃይ ወደስ መጣላችሁ ትንሽ ደቂቃ ጨምርልኝ። ጳውሎስና ሜላት በጣም እኛም ጓግተናል። አረ ይሄ ቡሻ እንዳይበላ አዲስ አበባ መጥተው ነው አቶ ጳውሎስና ወዘሪት ሜላት መጥተዋል ወደ አዲስ አበባ። ነገ ነው የሚመለሱት። ባይዘው ጠዋት ማለት ነው። ወዘሪት ሜላት ነው እዚህ ውስጥ ነው ያሉት። አረ እንዴት ነው ያማረባቸው! እንዴት ነው ያማረባቸው! ዋው! አረ ቡሻ ምንድን ነው የሚያደርገው? ምንድን ነው የሚያደርገው? ጎማ ማሽት ይወዳል። ምንድን ነው የሚያደርገው? ጎማ ማሽት ይወዳል። ጎማ ምን ማለት የለም ይወጣው ጎማ ማሽት ይወዳል ትላለህ እንዴ? መኪና ውስጥ ሆኖ እንዴት ነው ያማረባቸው ያለው ሳያችሁ። ሰላም ነው። እንዴት ናችሁ? ልጅ ናምስ እንዴት ነሽ? ይነባ ሰላም ነው። እንዴት ነህ? አለን አለን። ኦ ትልቅ ሰው ጳውሎስ ዌልካም ብለናል። ጳውሎስ ነገ ልትመለሱ ነው? ሜላት በጣም ነው የሚገርመው። ሃይ እንዴት ነሽ? ሰላም ነው። እንዴት ነሽ? ነኝ ወይኔናት ስታምር ሲያምሩ ዝንጥ ያለው ሲታባቱ። ሃይ እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ምሪንዳ ብልሽ ሜላቴ እንዴት ነሽ? ሰላም በይ። ምን ነው እንዴ? አረ ወይኔ ቆንጆ። እድሜዋ ስንት ነው ግን? ስንት ነች? ለምን አጨብጥም ማለት ነው? ነሽ ታውቂያለሽ? እንዴት ነው ጳውሎስ? የኔ ወንድም ሰላም ነው? ነው እስኪ በርገር እንብላ እዚህ ጋር ነው። ቸኩላላችሁ እንዴ? አባባ ቸኩሉ። ኧረ አይቸኩሉም። ጋብዛቸው። ግን ሜላት ምን ይሽና አንቺ ልጅ ሜላት ልጅ ለሕፃን ሜላት ምንድነው እንደዚህ መፈንዳት? አንቺ መሆን ዝነኛ አርቲስት ስትሆኚ ምናምን ነገር እንትን ልትይ ምናምን መልክ ልትሰሪ ነው። እሺ አርቲስቶቻችን አዶናይ ጎበዝ ነው ግን እውነት ታክሶሻል። እኔ ብሆን አልቆልሽ ነበር። እኔ ብሆን ሁለተኛ ቡና የሚባል አልጠጣም። ቡና ነገር ልክ ሰዓት ሲደርስ በቀል ሰብሰብ ብሎ ነው የመጡት። አቡሻው አንቺ ቡና ሰዓትሽ ከዘለለ ትጋለባለህ። እዚህ አንቺስ ደግሞ ከፋ ለእሙሙ መፍትሄ ያየለ እጅ ምን ሆነ ነው? አረ ወይ ድልኝ ምን ያላቀም ምን እንደሆነ ይገት። አረ በጣም አብጧል። ምች መጥቶት ነው? አዎ በእርግጠኝነት ምች መጥቶት ነው። ምች ነው እንደዚህ የሚያሳብጣው። የሰሞኑ ምች እንደዚህ ነው የሚያሳብጣው። በደም ያጣል ምች ሲመታ የሰሞኑ ምች ፍትፍት ነው የሚል። አረ ምች በጣም መጥፎ እኮ ነው። እሺ በለይዙ እንግዲህ ፈጣሪ ማር። እሺ አረ ያየለ ምንድነው? ፀሐይ ላይ ምሸናሙነ ነው ምች እንዳይመታ እንጂ እንደባለፈው ብጥብጥ እንዳይለብ። ያኛውን እኮ ፈልጌው ነው።
አረ ዘው ሌላ ላይ ብላይ አሁን መግቢያ ገባኝ አሁን እኔ እኮ ባሌ ምን እንደሚሻለው ለ3 ቀን ትሪፕ ማለት ነው 2 ሻንጣ ሙሉ መጽሐፍ ይዞ ነው ሄደው ለ3 ቀን ትሪፕ ወጣ ማለት ነው ሙሉ ሻንጣ ልብስ ነው ይዘው ምን ማለት ነው ይሄ እኮ ከትልቁ የኔ ሚስት ማለት ነው ለ4 ቀን ትሪፕ 2 ሙሉ ሻንጣ ጁዌለሪ ይዘው አንተ ሲወና እንዴ ለ3 ቀን ትሪፕ እኮ 2 ሻንጣ ሙሉ ኮንዶም ነው ይዘው ሄደው አንድ ስቱክ ሶስት አለ አረፊላ አልተቻለም ባለፈውም እንደዚህ አብራ አንዱ ሶስት አላላ ወይኔ እናቴ አረተው እኔ ኬኬና ፊላ ምን በቃ እኔ አረተው አድቡተው 4 ሰዓቱ እንደ ባለፈው እንደዚህ አብሮ ሻንኩራፋ ምናምን ያለችበት ቪዲዮ ላይ ምንም እኮ አልተነካካንም ማሸት ብቻ ነው ሲላል የላኛውና የታችኛው አለ ከአምላኬ ጋር እንብዛም ቃሉ ያንሳል መሰል ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶችን ልናገር ስል ነው። አንደኛው ለእናቴ አጸደገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው። አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። እና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለ ሱቅ ገዝተና ይባላል። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩኝ መዞር ጀምሬያለሁ። ማፍቀር፣ አፍቅሮ መሰቃየት፣ አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢአት የሚቆጠርበት ዓለም ላይ ሆኜ ደርባባዬን ማምለክ
የቀን ሰራተኛ ለማማለል ቁልጭ የሚሉ ሴቶችን ገላ ባይኔ ፈተሽኩ። የኔዋ ደርባባ ግን የለችም። እኔ ግን አዲስ ህይወት ለመጀመር ለምን አላስብም? ለምን ከኔ አምና የምትቀበለኝን አልፈልግም? አሁን እቺ ምን ይወጣላታል? በርግጥ ትንሽ ጥርሷ 1/3 ውጪ ነው። በርግጥ አይኖቿ የባለ ሱቁን አወላይኖች ይመስላሉ። በርግጥ ግን ቆያቺ ደርባባ ጋለሞታስ እዛው ተመለስ ቆመችውን አስተናጋጅ በመልክት ጠሯት። ያቺ ሴት የት ናት? የቷ? ያቺ እንዴ እኮ የቷ? የድሮ ጮኛህ ነው? ያቺ ትልቅ ሀብታሙ በዴ ጋር። ሀብታሙ በዴ ልቤ አካባቢ ቀዘቀዘኝ። በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳሪ የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ በስማንዴ ባካድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔን ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደሞ የኔ እሷ የሁሉም ናት፣ የሁሉም ቀን ሰራተኛ። እዛ አንገት ላይ ራስን ታጽናና ሽራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው ደርባባ የበድሉን እንዴት ትወጪዋለች? የሀብታም ትራፊ በደና አይደለም አሰርቱ መርጌታ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል? እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላኝ ትሄድ ነበር። እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር። መተኪያ የሌለው የእናት ሞት ነው እንጂ። ድምፄን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ዋው የሚለው? ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየው ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይያንጠልጥ ያውጥቼ ይዋጣልን ልበለው? ልክ ነህ ያንተ ቀጥኗል። እንጋማ ቀመሳት ብድር የለ በመለስ ያካሉ ለምን ቀጠና ነው እዚህ ጋር? አይኔ በንዴት ፈጦ ጠራዋት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት? የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደኔ ዞረ። ደርባባዬ ጫለጠ ተጥታ አፍን አትክፈት ወደዛ። የኔ ከዛ ሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራ ጎሽ አረጋገጠችልኝ። ያቺ ጋለም አንተ ሰው ለአፍ ለከታ በጅለት በድሉ ነው ባላበጅለትስ ቆምኩኝ። ተው በደ ይመታል። እኔማ በምን አቅሜ እኔ አበጅልሃለሁ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋውት አንተ ሰው አትነካካኝ ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጣው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተበድልዋ ሰበብ ይሆንብሃል ስትለው ጆሮ ይገባ። የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላይ ነበርኩ። እንዳላለች ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ። ጉንጭ አካባቢ ራሴ እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴታው አላስጨረሰኝ። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴ መርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደም ስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝና አረቄውን በውሃ ስጡት ያለችው ብሎ ሲያንሾካሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ በአይኔ ፈልጋት ጀመር። አየኋት የኔን እጮኛ የኔ ጠበቃ። አይኗ በንዴት ፈጦ ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። ትወዳለች። ደርባባዬ አሁንም ትወደኛለች እንዴ?
አጨብጭበናል። ትችላለህ ብለናል። እንግዲህ ዩቲዬ የሆነ ስራ ነው፣ በጣም ደስ ይላል። ወደነዋል፣ አይተነዋል። አሁን ምን ያረጋል አሳጥሮ መግረዝ አሁን ምን ያረጋል አሳጥሮ መግረዝ የወጣየው ሸላ እንዲያታንስም ነበር አሁን ምን ያረጋል ሰላም 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 ኧረ ተው ኧረ እነ ቤታዮ አድቡ ተው እሺ እንዴት አየሽው ነው ጥያቄው ማነሱ እንዴት አየሽው ነው እኔ ጠበቃችሁ በሆነ ክቡር ፍርድ ቤት ደንበኛዬ ንጹህ ሰው ነው ንጽህናውን የሚያረጋግጥ ማስረጃ አለ ይሄው ማረጋገጫ ይሄ እኮ ተከሳሽ ገላውን እየታጠበ የሚያሳይ ቪዲዮ ነው እኮ ንጽህናውን የሚያረጋግጥ አለ ከወንጀሉ ነው ወንጀሉ ማሰርቶታል እኔ ማውራው ስለ እንትን ነው እንጂ ይሄ ግን አሁን የምር ፍርድ ቤት ቀርቦ ምን የሚባል ይመስላችኋል? ዳኛ ፊት የምር ቀርቦ ቢሆን አይቻም ቢሰራቸው እኮ ቪዲዮች ንጹህ ነው፣ ግን ወንጀሉን ሰርቶታል። ገላው ነው ንጹህ። አቋርጥ ጀምሬ ሳላይ ላይ ፈንቀይሬ እንዲህ ነበር ካላልኩ ከትላንት ተተምር ሰው ቢያወራ ስለኔ ኮብዚን ያንበስ ትችላለህ ስራ ነው ምስክሬ ሻፕ መስራቱ ነው ተመችኛለሽ አወል በዛም እንደ ኤች ከሰውኔ ፈጣሪ ሁሌ ከጎን ቁርስ መሳመራት አብሳይ እኔ ብቻ ነኝ ለኔ ግን አለልም ብቻዬን ልብላ ይምጣ ካለ የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ ላይ ቃላት አስተዳደር ግጥም ለምን ሄደሻል ነው ምንም ከዘገየ ቢገባኝም ቢገለጥልኝ ዛሬ ምን አርግሽ ነው አሁን እኮ ብነግርህ ሊቀውጠው አትናገሪም እንዴ ጀበናው ሰብሬው ነው አሁን ያልሹና ጎበዝ አንበሳ ምናምን መታሙ ገብሻል አልነግረውም እሺ ቀረብሻ እና እንደ ጎረምሳ ማምለጥ ነው መፍትሄው ሂጂውን ቀጥ ቶሎ በይ ወደ ቤት ግቢ አባ አሁንስ በዛይች ምን ወንድሟ ነው እንዴ አንበሳው ምን እሺ ነው በያ ምን አርጋሽ ነው ተዋት ባክቺ ሴት ጎረምሳ ናሚዳው አዬ ጎ እንደው አንድ ቀን ሰው ካፉ እውነት አይወጣም እውነቴን እኮ ነው የምልህ አለቀሰችብኝ አይ ሴት ልጅ ግን አንተ እግሬ ላይ በእናትህ ብላ ልትወድቅ ስትል ብድግ አደረኳትና አይሆንም ማለት ነው እሺ አስለቃሹ የኔ እናት የኔ የፍቅር ስታክ ዋለ ምትሆነው ስለ ታይታኒክ ፊልም እኮ እየነገርኳቸው ነው እነሱ ያልሰማው መስሎ እኔማ የትላንትናውን ለቅሶውን አይቼ አንድ ድል ሰጥ ነበር ሁለተኛ አጠገብ ደርስ አረ እንደሱ አይደለም አበባዬ በእናትሽ ምን ሊሊዮ ነው ዋና ናኒድ በእናት በገዛ ፈሴ አስሜን መቀስቀሴ ያለች በጣም እኮ ነው የሚመቸኝ እንዴት እኮ እንደሚያው ይነገረው ትላለህ ቆይ ንገሪው ነው ሰው የሚደነግጠው እንትን ነው አንቺ ቢቶ አቤት ሞዬ እሺ መጣ ለበጎ ያሉ ይሄን ቤቴን ቀርቷል እሷ ዘፈን እንዳደፊበት አደራ ምን ይባላል አሁን መች ነው የምታስጨርሱ እንደዚህ ቀጥላል እያላችሁ አረተው አራድቡ የፈጠነ ለቀቁልን ፓርቲቱን ይታያል ጸዴ ሰራ ይመስለኛል አንድ ላይ እናየዋለን ያበደ ፊልም ይመስለኛል መጨረሻው ማየት ነው ናፈቀኝ ከና ሰዓት ነግሪው አደፋሽበት ወይ ተቆራርጠሻል ባፍንጫ ብቻ እኮ ነው የሚለየው
ሰዓት ይወጡባ ስማናው ባንዱ በኩል እኮ ነው የተቀመጠው እንደዚህ እኔ በቃ እኔ እራቼ ተውዳት አውልቄ ነው ማሳያቸው አረ ለነገሩ አይዘጋም ያንተ ቢታኛ አይዘጋም ከፊት ያለው ኪንታሮት ይመስላችኋል ታጉሬ ኪንታሮት አማን ነው ስማ የናው ምን ፊት አይቶ ያልዘጋ የኔን ቂጥ አይቶ እንዴት ይዘጋ ባፍንጫ ብቻ እኮ ነው የሚለያየው ይላልታል አረ ወይኔ ታጉሬ መቼም ጠፍታ ነበረ ገላይፍታማ አሁን ይሄንን እንግዲህ በቃ ሰብሰብ ብለሽ የታ ስትስድብ ስታጠኝ ነው ቆየሽው እንግዲህ ስለሚያቸው እንግዲህ እንዴት አይነት ማሳጅ ቤት እንዳገኘ ንጽህ ነው ብትል ትሪትመንቱ በተለይ ቀን እንደገባ ለ3 ለ4 ለ5 ነው ትድብድብ ያደርጋል ማሳጅ ቤት ሲገባ ቅድት ልክ እንደሚያኮራ ነገር ማሳጅ ቤት ሄድኩ ብለህ ስታወራ አታፍርም? ምንድን ነው የሚያሳፍረው? አንተ ቤተሰብ ያለ ሰው እኮ ነው ምን ማለት እና ለአንተ አንተ እየነገርኩ ያለሁት ያኮራል ትልቅ ሰው እኮ ነው ፍላጎት አሁን እኮ የለውጥ ጊዜ ነው መለወጥ ያለብን ጊዜ ነው እንጂ ማሳጅ ቤት ለማሳጅ ቤት የምትባልግበት ጊዜ ነው አረ ያሳፍራል ህሊና ያለው ሰው እዚህ አይጠበቅም በእናትህ ማሳጅ ቤት የት ጋር ነው ሲጀመር ቺቺን አካባቢ ነው በጣም አሪፍ ናት ብታያቸው ደግሞ ምን አይነት አንተ ምን ስትል ይልክ እዛ በእናትህ አንደኛ ናት የት ጋር ቺቺን ቤት በኩል ጫፉቋ በኩል ከታች ፓርኪንግ ያለው ከዛ በኩል የሚያስገባ እንደዚህ ገበያ ለምን በስተቀኝ በኩል ከዛ አረንጓዴ ኧረ በስመ አብ እንደዚህ አንተ ለምን ጠይቀኝ ታዲያ አንተ እየተቆጣሁ ነው ይላል በጣም ገርሞኝ ነው እንጂ ምን ነገር ጣለ ብዬ ነው እሺ በቀኝ ታጥፈሽ በይት ቁልቁለቱ ነው ወይስ በዛ በሱቁ ቁልቁለቱ ጋር ደርሰም ወደዚህ ጋር ገና አረንጓዴ በራ ነው ገና ሙሉ ሳይደርስ በፊት ማለት ነው ሳይደርስ ነው መሰለኝ ማንንም ሄዶ አንተ አታፍርም እንዴ እኔ አንተ ላረኩ ገርሞኛል እሺ በጣም ታሳፈራለህ እስቲ መጣው በቃ እሺ ለቴሮዝ እሱ ነገር አይደም እሱ አንተን የሰደበ እንዴት ይሄዳል ነውር ነው አይደረግም እንደዚህ አይደረግም ማሳጅ ቤት ለማሳጅ ቤትማ እናንተ አይልከሰከስም አይሄድም ኑሮ አማሮ ቲፕ የማይሰጥ ከስተመር ሲመጣ አንተ እነዛ ሰዎች ነው አይቻታለሁ ዞር በል ካስሬ አላስተናግድም እነሱን ላላስተናግድ አንተ አኪል ማጭማጭድና ራስ አስተናግዳቸው ቲፕ አይሰጡ ምን አይሰጡ ማጭማጭ እቺ አንቺ ነህ በጣም ተመላልቷል በእናትህ አንተ አስተናጋጅ ምንድነው ጆሮ ላይ ምጮ ምን ፈላ ምን ውስጥ ምን ምናምን አባለ እታዝና አንተ ክብር ይኑር ክብረ ቢስ ክብር ከሌለ ማናጀሩን ተው አፈና አትክፋት ያንተ ማናጀር ክብር ለራስ ነው እሺ ምን ዳራቱን ይጋላብጥበት እዚህ ጋር ንፍጣ በዚህ ነው ወንድ ይባቶች ናት ና አንተ ናታ ምን እንዳለ ምን እዚህ ጋር እንደ ዱዳ አረጋል አትናገርም እንዳዘዝከው እንደናንተ አይነት ይባት ሆነ ሰው አይቻለው አንተ ክብር ምን እናርገው እሺ ምግቡስ ሰውዬኛ ማሽን አይደለም አፋችን ላይ አናበስለውም ጠብቅ ታዲያ ባዶ ሰራው ሰዓት ይባት ሆነ አላየሁም ምን ይመስላል ቲፕ ላይ ባላኩ ችግር ምንድን ነው ችግር ነው እንደዚህ አፍንጫ ማናጀሩ ራሱ ሰውዬ ደምን አፍስሼ የመንግስት እንጀራ እንዳልበላ የአስተናጋጅ ኑሮነት አስጠልቶኛል ለሴት ብቻ የምታሽቃብጡት ሁላችሁ እቺ ትምህርትም አላት ግን እንደዚህ አይደረግም ያው በፍቅር አይጠየቅም ቲፕም ከተፈለገ ወንዶችም ሲያው አንተ ራስ ሲጀምሩ ወንዶች ጋር ምን ሰራለህ ነው ችግሩ ሴቶች ናቸው ቲፕ የሚሰጡት ለወንዶች ወንዶች ደግሞ ለሴቶች ሴት አይደለም ወንድ ጋር ሄደ እንዴት ይሰጣል ነው አሁን እዚህ ጋር እኮ እንዴት ይሰጣል አርም እቺን ይስተካከል አፓረንት ፋርማሲስት ወንድሜ እስክሪፕት ውስጥ አይስታንድ ቸኩዬ ነበር የምጽፍበት እንዴ ወንድሜ አልጽፍልኝ አለ እዚህ ነው ሞክራት ይጽፍልኝ
በጣም አፓረንት ፋርማሲስት ጭራሽ እንዲህ ያደረገውንም ምን ጠዋት 3 ማታ 3 ይላል ድፋር። ግን መስተካከል አለበት የማርያምን። ይሄ ዶክተር ምናምን ነርስ ደግሞ ማን ነውና ነው አሁን ዶክተር የጻፈለት መስሎ ነው። ይስተካከል ማርያምን። እንደዚህ ምንድነው እንደዚህ ምንም እኮ በቃ ምንድን እኛ እንዳናነበው ነው። ጫፉን ጀምራላችሁ ኬ አለሰ ፓራስታ ፒ ጻፋል አይደረግም። አሁን አሞክሳሲሊን ኤ ጻፍና ይጨረሳል። አይደረግም። እነዚህ አድቡ ተው ነው። እንግዲህ ፋሚሊ ዛሬ ቪዲዮአችን ይሄን ይመስላል። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ በበረ ቪዲዮ እስከመለስ ድረስ ይሄን ቻናል ሰብስክራይብ ያረጋችሁ ቆዩን። ቤተሰብ ይመቻችሁ።